ሰላም እንዴት ናችሁ? ከ3 ወር በፊት የፓስፖርት ቀጠሮ ቪዲዮ ሰርቼላችሁ ነበረና እንዴት በቀላሉ አፖይንትመንት ወይም ቀጠሮ እንደምናስይዝ እና ከዛ ቪዲዮ ላይ ኮሜንት ላይ የተረዳሁት ነገር ምንድነው ብዙ ጥያቄዎች እየተነሱ ነበረ። ከቀጠሮ ማስያዙ በተጨማሪ የተለያዩ ጥያቄዎች እየተነሱ ነበረ። ለነሱ አጠር ያለ ምላሾች ይዤላችሁ መጥቻለሁ። የመጀመሪያው ጥያቄ ምንድነው? በጣም ቀላሉ ጥያቄ ፓስፖርት አፕላይ በምናደርግበት ሰዓት ላይ የልደት ቀናችንን እንሞላለን። ያ የልደት ቀን የሚሞላው በኢትዮጵያ ቀን ነው ወይስ በግሪጎሪያን ካላንደር ወይም በፈረንጅ ዴት ነው የሚለውን የተጠየቀ ጥያቄ አለ። የልደት ቀናችሁን ቪዲዮ ላይ ባለው መሰረት ወደ ግሪጎሪያን ካላንደር ኮንቨርት አድርጋችሁት ቀይራችሁት በሱ አስገቡ። በሱ መልክ ቢሆን አሪፍ ነው ማለት ነው። እሺ ሁለተኛ ጥያቄ የተነሳው ደግሞ የመጨረሻዋ ልክ አፕላይ ካረጋችሁ በኋላ የመክፈያዋ ገጽ ላይ ፕሪንት የምትደረግ የመጨረሻውን ስቴፕ ቀጠሮ ምናምን የያዘችዋን ገጽ እኔ ፕሪንት አላረኳትኝም ነበር እንደ ድንገትና እሷን ገጽ ፕሪንት ማድረግ አለብን ነው? አዎ አለብን። ግን የዛኔ ያላረጋችሁትም ማለት ቪዲዮን ተከትላችሁ ብትሰሩ ራሱ ችግር የለውም። ምክንያቱም እዛው ዌብሳይታቸው ላይ ስታተስ ቼክ ማድረግ ያለ የቀጠሯችሁን ምናምን ስታተስ ቼክ ማድረግ ያለ ያቺ ሊንክ እዚህ ጋር በምታዩት መሰረት እዚች ጋር በምትገቡበት ሰዓት ላይ የሆነች ኮድ አለች የምትላክላችሁ። እሷን በምታስገቡበት ሰዓት ላይ እዚች ጋር ቀጥታ ምን ታረጋላችሁ? ስታተሱን ታገኛላችሁ። ይቺን ፓርት ፕሪንት አድርጋችሁ ይዛችሁ መሄድ ትችላላችሁ ማለት ነው። ስለዚህ ያን ያህል አያስጨንቃችሁ ማለት ነው ፕሪንት ያላረጋችሁ ሰዎች። ሶስተኛው ጥያቄ ኦፊስ ዲድ ኖት ማች እያለ አስቸገረኝ የሚል ነው። ላይክ አፕላይ በምታደርጉበት ሰዓት ይሄ በብዛት ግሩፕም ላይ ተመልሷል። የቴሌግራም ግሩፑ ላይ ምንድነው በአዲስ አበባ እየሞከራችሁ ለምሳሌ ቀን ያመጣላችሁና ከዛ በኋላ ላይ እንደ ድንገት ሐዋሳ ላይ ሆናችሁ አፕላይ ማድረግ በምትፈልጉበት ሰዓት ላይ ምን ይፈጠራል? የአዲስ አበባውን ቀን የሆነ ካሽ አድርጎ ነገር ይይዛትና ሲስተማቸው የዌብሳይታቸው ችግር ነው የእናንተ ችግር ሳይሆን ማለት ነው። ያችን ይዛትና ቀጣይ ላይ ያ መጀመሪያ የሞከራችሁበት የአዲስ አበባ ስለነበረ ቀጣይ የሐዋሳን በምትሞክሩበት ሰዓት ላይ የሆነ ሲስተሙ ኢንኮንቪኒየንስ ነገር ያጋጥመዋልና በዛ ምክንያት ነው እንደዛ የሚላችሁ። ይህንን ምንድነው ለመፍታት ምን ማድረግ ትችላላችሁ? ቀጥታ ሁለተኛ ምንድነው ሪፍሬሽ አድርጋችሁ ወይም ደግሞ ያቺን ብሮዘሯን ዘግታችሁ እንደ አዲስ ከፍታችሁ ዌብሳይቱን እንደ አዲስ ክሊር አድርጋችሁ ገብታችሁ ምናምን ብትሞክሩት ትክክለኛ በዛ ሰዓት ላይ አፖይንትመንት ቀን ካለ ባላችሁበት ከተማ ትክክለኛ ዳታ ታገኛላችሁ። ኦፊስ ዲድ ኖት ማች የሚለው ነገር ሶልቭ ይደረግላችኋል ማለት ነው። ከዛ ቀጣይ የምናየው ደግሞ ምንድነው ሪኩዌስት ፌልድ ዊዝ ስታተስ ኮድ 500 የሚል ይሄ የሰርቨር ኢረር ነው። ሲስተማቸው ላይ ዲፌክት በሚኖርበት ሰዓት ላይ ሪስፖንስ የሚያደርግባችሁ ሜሴጅ ነው። 500 ኢረር የእናንተ ኢረር አይደለም። ይህንን ሶልቭ ለማድረግ ያላችሁ ምርጫ ወይ ትንሽ ቆይቶ መሞከር ነው ወይም ደግሞ በሌላ ስልክ እና በሌላ ኔትወርክ ኮኔክት ታደረጉና እንደ አዲስ አፕላይ ለማድረግ መሞከር ነው። ግን ትንሽ ቆይታችሁ ምናምን ብትሞክሩትም ይሰራላችኋል። ሌላኛው የልደት ሰርቲፊኬት አፕላይ በምታደርጉበት ሰዓት ላይ ቪዲዮ ላይ ያሳያችሁ እንዴት ነው የጀርባውንም ስካን አድርጌ ነው። ምክንያቱም እኔ አውተንቲኬት አድርጌ የጀርባ ማህተም ስላስመታው ማለት ነው። ሌላኛው ጥያቄ የተነሳው ምንድነው የጀርባ ማህተም የሌለው ወይም ያላስመታ ሰው ቢኖር አፕላይ ሲያደርግ ሳያስመታ አፕላይ አድርጎ ከዛ የቀጠሮ ቀኑ በሚደርስበት ሰዓት ላይ ግን የጀርባ ማህተም ያለውን የልደት ካርድ ይዞ መምጣት ይችላል ወይ የሚል ነው። አዎ ይችላል። እኔ ለጓደኛዬ በዛ መልክ አፕላይ አድርጌለት የቀጠሮ ቀን ግን ማህተም አስመትቶ ይዞ ሄዶ ምንም ችግር አልተፈጠረበትም። ስለዚህ ይቻላል ማለት ነው። ሌላኛው ምንድነው አፕላይ በምታረጉበት ሰዓት ላይ አፖይንትመንት ዴት ወይም የቀጠሮ ቀን አለማግኘት there is no available appointment dates ምናምን ነገር የሚል ሜሴጅ ይመጣላችኋል። ያ ከረንትሊ በጣም አስቸጋሪ የሆነ ነገር ሆኗል። በጣም ብዙ ሰው ነው እየገጠመው ያለው ሲስተማቸው ላይ ብቻ ሳይሆን ይሄኛው ችግር ያለው ምንድነው አይ ቲንክ ሎድ በዝቶባቸዋል። ብዙ አመልካች ስለሚኖር ፕሮሰስ ሳያረጉ አፕላይ የተደረጉትን ነገሮች ገና ሳይጨርሱ ሌላ በላይ እየተደራረባባቸው ስለሆነ ያላቸው ኦፕሽን ሲስተማቸውን ምንድነው ላይክ ካይንድ ኦፍ ሪኩዌስቶችን እንዳይቀበል ማድረግ ነው። እንደዛ እያረጉት ስለሆነ ነው። ልክ አዲስ ነገር ሲኖር ከአዲስ አበባ ውጭ ያላችሁም ለምሳሌ ብዙ ግሩፕ ላይ እየጠየቃችሁ ነው። አዲስ ነገር በሚኖርበት ሰዓት ላይ እንደዚህ ቀን ወይም የሚሰራበት ሰዓት በሚገኝበት ሰዓት ላይ
አፕዴት እንድንደራረግ ቴሌግራም ግሩፕን ጆይን ብታረጉ የሰራላቸውም ሰዎች እዛ ጋር ሀሳባቸውን ሼር ስለሚያደርጉ ይጠቅማቸዋል ማለት ነው። ግን መፍትሄው ምንድነው? ቢያንስ በየ1 ሰዓት ወይ በየ2 ሰዓቱ ቼክ ማድረግ፣ ምክንያቱም የሚለቁበት ሰዓት ስለማይታወቅ ማለት ነው። ከዛ ቀጥሎ ያለው ደግሞ አስቸኳይም ልክ እንደዛው ነው። የአስቸኳይ ጊዜ ደግሞ በጣም ጭራሽ ከዛ የባሰ ሊሚትድ ነገር ስለሆነ ብዙ አቬለብል ስፔስ አይኖርም። የሱንም ግን ቴሌግራም ግሩፕ ላይ እንትን እንላለን፣ አፕዴት እንደራረጋለን። እሱን ጆይን ብታረጉ በደንብ መረዳዳት እንችላለን ማለት ነው። እሺ ቀጣይ ደግሞ በናሽናል አይዲ መመዝገብ ይቻላል ወይ? በናሽናል አይዲ ከረንትሊ መመዝገብ አይቻልም። አንድ ጓደኛዬ ደውሎ ጠይቋቸው ነበር፣ አይቻልም ብለዋል። የቀበሌ መታወቂያ ነው የሚለው ዌብሳይታቸውም ላይ። ስለዚህ ከረንትሊ በቀበሌ መታወቂያ ነው የሚቻለው ማለት ነው። ያው ሰፖርት እስኪያደርጉት ድረስ ማለት ነው። ልክ የዛን የጀመሩበት ሰዓት ላይ ግን አዲስ ኢንፎርሜሽን ካለ እሱንም አፕዴት እንደራረጋለን ማለት ነው። ቀጣይ ደግሞ ምንድነው? አንድ ሰው ለብዙ ሰዎች አፕላይ ማድረግ ይችላል ወይ ነው? አዎ ይችላል። ክፍያም ደግሞ ለብዙ ሰዎች አፕላይ አድርጎ ራሱ መክፈል ይችላል ወይ? ለአንድ ለሁለት ለሶስት ለአራት ሰዎች ነው? በደንብ ይችላል። ምክንያቱም እነሱ የሚፈልጉት ዳታው የተሞላለት ሰውዬ ዳታ እና በአካል የሚመጣው ሰውዬ ማች ማድረጋቸውን ነው እንጂ ማን ከፈለልህ ማን አልከፈለልህ ምናምን ምንም ችግራቸው አይደለም። ለ1000 ሰው ለምን አይሆንም? ምንም ችግር አይፈጥርም። ኢንተርኔት ቤቶች የሚሰሩት አሁን ለምሳሌ በዛ መንገድ ነው ማለት ነው። ቀጣይ ደግሞ ምንድነው? አፕላይ በምታረጉበት ሰዓት ላይ ቪዲዮም ላይ ብያችኋለሁ። በተለይ ስማችሁ ላይ ምናምን እንደዚህ የልደት ቀን ላይ ስህተት ባይኖር አሪፍ ነው እያልኳችሁ ነበር። ግን እንደ ድንገት ተሳሳታችሁ፣ ከዛ የቀጠሯችሁ ቀን ደረሰ። የቀጠሯችሁ ቀን እስከሚደርስ በምንም መልኩ ማስተካከል አትችሉም። ሲስተማችሁ ሰፖርት አያደርግም። የቀጠሯችሁ ቀን ደረሰ፣ ሄዳችሁ ከዛ በኋላ ላይ ምን ማድረግ ትችላላችሁ? ስማችሁ በተበላሸው ማውጣት የለባቸውም ፓስፖርቱ። ስለዚህ የቀጠሮ ቀን ላይ ምን ማድረግ ትችላላችሁ? የሚያስተናግዳችሁን ኦፊሰር አፕላይ ሳረግ እንዲ አንድ ስፔሊንግ ወይ ምናምን እንደዚህ ዲፌክት ነበረው ስህተት ነበረው ትሉትና ከዛ በኋላ ዛጋ ጋይድ ያደርጋችኋል። ወር ማስተካከል ያለበት ነገር ካለ ያስተካክልላችኋል ማለት ነው። ስለዚህ የዚህ መልሱ ምንድነው? በቀጠሯችሁ ቀን ያችን ነገር ስህተቷን ምናምን አስታውሳችሁ እዛ ጋር ለሚያስተናግዳችሁ ሰው ሪፍሌክት ማድረግ መንገር ማለት ነው። እዛ ጋር ያግዟችኋል። ኦኬ ሌላኛው ያጋጠመኝ ምንድነው? ውጭ ሀገር ሆነን አፕላይ ማድረግ እንችላለን ወይ ነው? አዎ ትችላላችሁ። ለራሳችሁ ከሆነ ያው ኦሬዲ ለራሳችሁ የሚሆን አይመስለኝም። ምክንያቱም ኦሬዲ ውጭ ናችሁ፣ ፓስፖርት አላችሁ ማለት ነው። ለሌላ ሰው ግን ትችላላችሁ። ምክንያቱም ዌብሳይት ነው፣ ኦንላይን አክሰስ የሚደረግ ነገር ነው። ለኢትዮጵያ ለምን ምን የሚል ሪስትሪክሽን እስካሁን አልከተቱበትም። ምንድነው ግን አፕላይ የምታደርጉለትን ሰው በትክክል ዳታውን ሙሉ ክፍያውን ይፈጽም እንጂ የትም ሀገር ብትሆኑ ለሌላ ሰው መሙላት ትችላላችሁ። መሙላት ማይችል ሰው ቢያጋጥማችሁ ለምሳሌ ለቤተሰባችሁ ሞልታችሁ ክፍያውን ከፍለው ምናምን መጨራረስ ይችላሉ። ችግር የለውም። ከየት አፕላይ ተደረገ የሚለው ኢፌክት የለውም። ሌላኛው አንድ ትንሽ ለየት ያለ ጥያቄ የገጠመኝ ምንድነው? ፓስፖርት ስትመዘገቡ ልክ አፕላይ በምታደርጉበት ሰዓት ላይ 18 ዓመት ባይሞላችሁና ከተመዘገባችሁ በኋላ ግን በወላጆች መታወቂያ ሄዳችሁ መቀበል ትችላላችሁ ወይም እንዴት ነው ማድረግ የምትችሉት የሚለውን ጥያቄ የጠየቀ ሰው ነበረ። ማለትም ራሱን በራሱን የመዘገበው ወላጅ አይደለም የመዘገበው። 18 ሳይሞላው ነው የተመዘገበው። ቀጠሮ በሚደርስበት ሰዓት ላይ ግን ያ ሰውዬ ወይም ያ ልጅ 18 ዓመት ይሞላዋል። የዚህ ችግር አይፈጥርም ወይ? ምንም ችግር አይፈጥርም። ምክንያቱም ፓስፖርቱ በዛ ሰዓት ላይ በምትሄዱበት ሰዓት ላይ ኦልሬዲ 18 ከሞላችሁ ኳሊፋይድ ወይም ኤሊጂብል ናችሁ ማለት ነው። ችግር አይፈጥርባችሁም። ይሄ ትንሽ ለየት ያለ ጥያቄ ነው። ሌላኛው ጥያቄ ምንድነው? ቪዲዮ ላይ ያሳዩአችሁ ስቴፕ ለአርጀንት ነው ወይ ነው? ለአርጀንት አይደል። ገና ስጀምርም ኒው አፕሊኬሽን ብዬ ኖርማል ቀጠሮውን ካያችሁት 4 ወር ነው 5 ወር ምናምን ነገር ጋፕ አለው። ስለዚህ ለአርጀንት አይደለም። ለአርጀንት ከሆነ ግን ሳይን አፕ ታደርጋላችሁ፣ ዌብሳይቱ ላይ ትመዘገባላችሁ። ከዛ በኋላ ከተመዘገባችሁ በኋላ ሎጊን አድርጋችሁ ምናምን ነው የሚሆነው ማለት ነው። ሌላኛው መታወቂያችን የታደሰ መሆን አለበት ወይ ነው? አዎ የታደሰ መሆን አለበት። በብዛት የተጠየቁ ጥያቄዎች እነዚህ ነበሩ። ከነዚህ ውጭ ጥያቄ ያላችሁም ሰዎች ካላችሁ ወይም ደግሞ ስታረጉ ችግር ያጋጠማችሁ ሰዎች ካላችሁ ግሩፑን ቴሌግራም ላይ ያው ሊንክን ማስቀምጥላችኋለሁ። እዚህ ጋር የምታዩት ግሩፕ ነው፣ ጆይን አድርጉት። ከዛ በኋላ ላይ እዛ ጋር የሚያጋጥማችሁን እያንዳንዱን ነገር ቼክ እንደራረጋለን። መልስም ለመሰጣጠት ኢንፎርሜሽንም ሼር ለመደራረግ በደንብ ይጠቅመናል ማለት ነው። ሆፕፉሊ ጥያቄዎቻችሁ እንደተመለሱላችሁ እርግጠኛ ነኝ። አዲስ ነገር ካለ አሳውቁን። ስለዚህ
በዚህ መልክ ይሆናል ማለት ነው። በቀጣይ ቪዲዮ እንገናኛለን። መልካም ጊዜ።